ጊዜ በአንድ በአጭር ጊዜ አይገባኝም ታዲያ ቤተሰብ ወይኔ በጣም ነው ደስ የሚለው። እውነት ለመናገር ሄሉና ያብ እንደዚህ ታርቀው ስላየናቸው በጣም ደስ ብሎናል። በነገራችን ላይ እውነት ትልቅ ትምህርት ነው የተማርንበት ማለት ነውና ለምን እንደው ታውቃላችሁ ብዙ ሰዎች እንደዚህ እየተዋደዱ ተለያይቶ የሚቀሩ ሰዎች አሉ። እየተዋደዱ ተለያይቶ መቅረት ደግሞ በጣም ከባድ ነው። እየተዋደዱ ተለያይቶ ነገር ግን እነዛን ጸቦች አሸንፎ በፍቅር ያለፈውን ስህተት በቃ በይቅርታ አልፎ እንደዚህ አብሮ መሆን በጣም መታደል ነው። የእውነቴን ነው የምነግራችሁና ብዙዎቻችን ግን በልህና በትቢት ማለት ነው ተወጠረን የሆነ ትንሽዬ ነገር እሱ እንዲያርጎኝ እኔ ይቅርታ አልጠይቅ ነው ወይ እኔ እሷ እንዲያርጋኝ ይቅርታ አልጠይቅ ነው ወይ በመባባል እልህ እየተያያዙ ግን እየተዋደዱ ተለያይተው ትንሿን ነገር ትልቅ ደረጃ አድርሰው ተለያይተው እየኖሩ ለምን ባላረኩ ብለው በጸጸት የሚዋኙ በጣም ብዙ ሰዎች አሉና ከነዚህ ሰዎች ደግሞ በእውነት ያው አስተምረውናል። እንደነገርኳቸው ሄሉና ያብ ጥሩ ነገር በአጭር ጊዜ ውስጥ እንዲያሳልፉ ሁሉ ደግሞ በጣም በአጭር ጊዜ ውስጥ ብዙ ነገሮችን አሳልፈዋል። ለቅሶ እስከ መመታት ደረጃ ብዙ ነገሮችን አይደለም ክብር ዝቅ እስከ ማድረግ ደረጃ። ነገር ግን ያን ሁሉ ወደ ኋላ ትተው በዚህ ልክ በቃ ከእውነት ከልባቸው ይቅርታ ተባብለው ፈገግታቸው በዚህ ልክ ተመልሶ ስላየሁ በጣም ነው ደስ ያለኝና ብዙዎቻቸው ደግሞ እንደነዚህ አይነት ፈተናዎችን የማያልፉ ሰዎች ስላሉ ልንማርበት ይገባል እላለሁኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱ። ሰሞኑን ደግሞ ሰብስክራይብ ቀዝቅዟል። በእርግጥ እኔም እየሰራሁ አይደለም፣ እኔም ትንሽ ቢዚ ነኝና ያው እየሰራሁኝ አይደለም ማለት ነው። እና ለማንኛውም ቪዲዮ ላይክ እያደረጋችሁ ሰብ እያደረጋችሁ ሀሳባችሁን ኮሜንት ላይ አስቀምጡልኝ ማለት ነው። እና በእውነት ደስ ብሎኛል። እስኪ እንደኔ ደስ ያላችሁ እንዲሁም ደግሞ ተመልክታችሁ አይታችሁ ከፊት እስከኋላ ምን ተማራችሁበት እዚህ ጋር በመታረቃቸውስ ምን ተሰማችሁ? እርግጠኛ ነኝ ብዙዎቻችሁ ደስተኛ ነው የምትሆኑ ብዬ አስባለሁ። እና እውነት በጣም ደስ ይላል። ያብንን የምወድለት ነገር ቢኖር ፊት ለፊት ነው የሚጋፈጠው ለሚፈልገው ነገር። ገባችሁ? ዝቅ ማለት ይችልበታል። ያኔ አንዳንድ ወንድ እንደነገርኳችሁ ልክ እንደው በቃ ይሆናላ የማጠብቁት ሰው እንኳን ሆኖ ማለት የሰው ትንሽ የለውም፣ ሁሉም አንድ ነው በነገራችን ላይ። ነገር ግን ቢሆንም የሆነ በቃ የማጠብቋቸው ሰዎች የሆነ በቃ የሆነ ለሴት ዝቅ ካሉ በጣም የተዋረዱ የሚመስላቸው ሰዎች አሉ። ላጠፉት ጥፋት ይቅርታል ለማለት በጣም ይከብዳቸዋል። ግን ያ በቃ ቶሎ እንኳን ይቅር ባያደርግ እሱ ሲበደል፣ ነገር ግን ላጠፋው ጥፋት ይቅርታ የማለት መሻላ ነው። ከየህሉን የዛይ የቡታጅራውን ሄሉን ፍቅረኛ ቢኒን ታውቁታላችሁ። እሱ ላይ እውነት ለመናገር ብዙ ጊዜ ያዋለሁና ላጠፋው ጥፋት ይቅርታ ማለት በፍጹም አይፈልግም። የሚገርማቸው ነገር መረታት አይፈልግም። በቃ ለምን እንደሆነ አላውቅም። ሲጣፋ ነገሮች ሲባላሹ በቃ የሆነ በጣም ከባድ ልጅ ነበረ እና ያው እንግዲህ እንዳያችሁት ከሄሉ ጋር ተለያይተዋል። ሄሉም ከሜዲያ ጠፍታለች እና በህይወታችን ምናልባት ማንም ሰው ሙሉ የለም። ገባችሁ አይደል? እኔ ዛሬ ላጠፋ እችላለሁ፣ እሱ ነገ ሊያጠፋ ይችላል። ነገር ግን እኔ ሳጠፋ ይቅር ካለኝ ነገ ጧት እሱም ሲያጠፋ ይቅር ማለት አለብኝ። እንደውም ምን ይላሉ መሰላችሁ? የእውነት ነው የምላችሁ። የሆነ ሰው የኛ ጋር ባለፈው ምን አለና መሰላችሁ? ጥሩ ባል ከሰጣችሁ አለ ባላችሁን ለመንከባከብ አለ ወንድ ላይ የዋህ ነው አለ። እንግዲህ ከራሱ ልምድ ነው የነገረን ሰውየው። ያኔ እዚህ ሀገር ሳውዲ ማለት ነው የሶስት ልጆች አባት ነው እና እየነገረን እንደው ሳውዲ ያላችሁ ሰዎችም ትዳር አይበረክትላችሁም እና አንድ ብልሃት ልንገራችሁ ከኔ ከአባታችሁ እያለና ምንድነው ምናምን ስንለው ወንድ ልጅ አለ እሱ እንኳን ቢያጠፋለ ምን ችግር አለው ባላችሁ አይደለም እንዴ አለ። ያን ያክል በጣም የሚጎዳ ነገር ካልሆነ እንደው ዝም ብሎ ትንሿንም ትልቋንም እያካበዳችሁ ትዳራችሁን ከመበተን እሱ አጥፍቶ ራሱ በቃ መስሎ የነበር በሳቱ ላይ እየጠየቁ ነገር ግን ይቅርታ በቃ የኔ ውድ ብላችሁ በሉት። እስኪ ምናችሁ ይቀነሳል? ክብራችሁ ሊቀነስ ነው አለ። ግን እንደዛ የምትሉት ከሆነ ወንድ ልጅ በጣም ይዋህ ነው አለ። የእሱን ጥፋት እንደውም አንቺ ይቅር ብለሽው እንደዛ ካልሽው እንደውም ያደረገው ነገር ይነግርሻል አለ፣ ይቀርብሻል። ሁለተኛ ደግሞ እንደዚህ አይነት ስህተት ላለመስራት እንቆጠባል። እኔ ራሱ እንደዛ ነኝ አለ። በፊት በቃ ሚስቴ ጋር እንደዚህ ነበር፣ ግን አሁን ላይ በቃ እኔም በብልሃት እንደዚህ የሶስት ልጆች አባት እንዲሆን ህይወታችን እንዲያምር ያደረገችው ብልህ ሚስት ስላለችኝ ነውና ሴቶች ብልህ ሁኑ። አንደኛ
ባል ማለት ላደለው ሰው ያው አባትም ወንድ ልጅም ወንድማችሁም በቃ ሁሉ ነገራችሁ ነው። ሴትም ደግሞ በተቃራኒው እንደዛ ናትና ሴት ብልህ መሆን አለባችሁ። ትዳር ማለት ዝም ብሎ አይደለም ይባላል እና አንዳንድ ጊዜ ሄሉ ያደረገችው ነገር አይታችኋል። ዛሬ እሷ ራሱ ይህን ትምህርት ወስድ ያለኝ እሱ ራሱ ቢያጠፋ እናንተ ይቅርታ ብሉት አለ። በቃ ይቅርታ የኔ ጥፋት ነው ብትሉት በጣም ነው የሚያከብራችኋል፣ በጣም ይወዳችኋል። በቃ የሆነ ከእናንተ ውጭ በቃ ይችን ሴት ማማጣት የለብኝም ብለን ነው የምናስበው እኛ ወንዶች የዋህ ነን። ግን ለሚፋጠጠን ሰው ክብራችንን ዝቅ ለሚያደርገን ሰው አንወድም ምናምን ብሎ ነገረንና እውነት ትምህርት ነው። ግን ዛሬ ራሱ ሄሉን ሳያት ለካ ይች ሙር ትጠቅማለች ያልኩኝ እና ሁላችሁም ተማሩበት። እና እውነት ለመናገር እንደነገርኳቸው አንድ ሰው ትዳር ውስጥ ከገባና አላህ ላለለት ሰው ያንተ የኔ እንደዚህ አይነት ነገሮች እሱን የግል የምታረጉበት የለም። እንደ እኛ እኮ ብዙዎቻችን እኮ በገንዘብ እንጣላለን አይደለ? ነገር ግን እኮ ላወቀው ሰው ከገንዘብ በላይ እኮ ህይወታችንን ነው አይደል? ህይወታችንን አሳልፈን ማንነታችንን ሰጥተን የለ እንዴ? እንዲህ በዚህ በማይሆን በዚህ ባዝንኬ ነገር መጣላት የለብንም። ትዳር ደግሞ ከአላህ ነው አይደለም? መጀመሪያ ለምንገባው ነገር ከአላህ ዱዓ ማድረግ አለብን። ከገባን በኋላ ደግሞ እኛ አላህን ፈርተን ካደረግነው እውነት ለመናገር አላህ ከኛ ጋር ነው አይደለ? የሚሰጠን የሚነሳን እሱ እንደሆነ ካመናችሁ በልባችሁ ምንም አይነት ነገር ምናልባት የያዝነው ነገር እንደዚህ ስላችሁ አሁን በህይወታችሁ እየተሰቃያችሁ ያላችሁ ሰዎች ካላችሁ ለኸይር ነው፣ ወላሂ ያልፋል። ብቻ ግን እናንተ እሱ እንዲያደረገ ብላችሁ መጥፎ ነገር አታድርጉ። መቼም ቢሆን እውነት እንኳን ትመነምናለች እንጂ አትበጠስም ይባላል። ስለዚህ ሁሌም የዋህ ሰዎችን እነሱ መልካም የሆኑ ሰዎችን አላህ እጥፍ ነው የሚሰጣቸው። ገብታችኋል? አንዳንድ ጊዜ በህይወታችን ስንበደል የት አባቱ እሱ እንዲያርጎኝ ማንን ይህን ማድረግ አለብን ብለን እኛም ደግሞ ከሱ የበለጠ ነገር እንጎደዋለን። ገብቷችኋል? ግን በቀልም በበቀል ማለት ሽንትን በሽንት ብታጥቡት ይጸዳል አይጸዳም አይደል? ላለለት ሰዎች እኔም ይሄን ነገር ወስድ ያለው እናንተም ደግሞ ይሄን ነገር አድርጉ። ሰላማዊ መኖር ከፈለጋችሁ ከሱ የተሻለ ሰው መሆን ከፈለጋችሁ እሱ ሲያጠፋ ማጥፋት ሳይሆን ሰበር ብለን ይቅርታ ብለን ነገሮችን ለማስተካከል ህይወታችንን ለማሳመር ነውና ሰው ሳይገባ ነው እንጂ ከገባ በኋላ ዝም ብሎ በትንሽ በትንቁ እየተንትን እያልን። ምክንያቱም ትዳር ስንገነባ ብዙ ውጣ ውረዶች አሉ፣ ብዙ ትስስር ይኖረናል። ልጅ ይመጣል። ዛሬ ልጅ ስለሌለን አይደለም። ምክንያቱም የሰው ልጅ ከወለደ ደግሞ ለእኛ ሳይሆን ልጅ ነው። ግን ልጅ እያላችሁ ተጎዱ እያልኳችሁ አይደለም። ነገር ግን ባዷችሁን ሆናችሁ እንደፈለጋችሁ መወጡትን መገቡበትና ልጅ ሲኖራችሁ ትንሽ ከበድ ይላል። ለምንድን ነው? የልጅን ህይወት ነው የምንኖረው። ከዛ በኋላ ልጃችሁን ይዛችሁ ሌላ ወንድ ብታገቡ ምናልባት ልጃችሁን ሊጠላባችሁ ይችላል። ገብታችኋል? በዛ ሰዓት ይከፋችኋል። ባላችሁ ለእናንተ ጥሩ ሆኖ ልጃችሁን ቢከፋ ይደብራችኋል። ጣታችሁን ቆርጣችሁ አጥሉትም። ልጃችሁን መጣት ስለማችሉ እናንተን ቢወዳችሁ እንኳን በልጃችሁ ምክንያት ትዳራችሁን ታጣላችሁ። እንዲሁም ደግሞ ልጃችሁ ጎረምሳ ሆኖ አድርጎ የምትወዱትን ባላችሁን የሆነ ነገር ቢያስከፋው ልጃችሁን መተው አፈልጉም፣ ባላችሁ መተው አፈልጉም። እናንተ ከመሀል ግን ብዙ ነገር አለና ስለዚህ ልጅ በተለይ ከተወለደ በኋላ እኛ በትንሽ በትልቁ ሰበብ የሆነ ትዳራችንን ከማበላሸት ለልጆቻችን ስንል እኛ ነገሮችን ተተው ብናረጋቸው ምን ችግር አለው? አንዳንድ ጊዜ ብንታገዝ። ለእኔም እንደው አድርጉልኝ። እውነት ለመናገር እኔም ብታዩኝ ከባድ ነው በእንደዚህ አይነት ነገር። ግን ደግሞ ሶብር ያስፈልጋል። አንደኛ ሞት አለብን ብለን ካሰብን ሰዎችን በክፋት አናስብምና ሁሌም ብልህ ሴት ለመሆን እንጣርላችኋለሁ ውዶችዬ። እና በጣም ነው ደስ ያለኝ። እንግዲህ ይህን በተመለከተ ፏ ሸበረቅ ብዬ ማጥቻለሁ።